አለቃ አለቃ እንዴ እየወጣሽ ነው እንዴ? አዎ አሁን እየወጣው መስራትም አለብኝ። ወዴት ነሽ? ሰሞኑን ስራ በዝቶብሻል። ሁሌም ልጋብዝሽ ብጠይቅሽም ምንም አይመችሽም። አሁን ስራ ስለበዛብኝ ነው። ልክ እንደጨረስኩ ግን እግሳለሁ። እሺ አለቃዬ አንዴ ትእዛዝ ካስተላለፈች እምቢ ማለት አልችልም። ስለ ጤንነትሽ ግን እያሳሰበኝ ነው። ራስሽ መጠበቅ እኮ አለብሽ። ለምን ስራ ታበዣለሽ? ሊሉ ባለ አክሲዮኖቹን እንዲያገኝ እየረዳሁት ነው። ሊሉ በዳይዞንግ ያለውን ይዞታ ለማስጠበቅ ተጨማሪ ባለ አክሲዮኖቹን ማናገር አለብን። አስተዋይ ሰው ማግኘት አለብን። እኔ ብዙ ስልክ ከደወልኩ በኋላ ነው ተስፋ ያገኘሁት። ለምን ቅድም አልነገርሽኝም ታዲያ? አግዝሽ ነበር። ቀላል ጉዳይ አይደለም። በዳይዞንግ ዋና መሪዎች መሀል ያለው ግንኙነት አልጠበቀም። ባለ አክሲዮኖቹ በጣም ጠንቃቃ ናቸው። ብዙ ሰው መስማት የለበትም። ደግሞ የተሳካ ላይሆንም ይችላል። ውጤት የሌለውም ጦርነት ሊሆን ይችላል። አሁን አንተ ስራክ ላይ ብቻ ተኮር። እሺ አለቃ፣ አየሽ እኔ ረዳትሽ ነኝ። ስላንቺ ጉዳይ እኔም ይመለከተኛል። እንዳልሽው ይሄ ጉዳይ ሁሌም ጥሩ መጥፎም ሰው ይኖራል። ብቻሽን መውጣት ግን ይከብድሻል። እሺ በእርግጥ አልተሳሳትክም። እሺ በቃ አብረኸኝ ና፣ ግን ቃል ግባልኝ። ትንሽ ተናገር፣ ግን በደንብ አዳምጥ። እነሱ ምንም ቢናገሩ ቸልተኛ አትሁን። መከራከርም አትችልም። ገባ? አዎ ገብቶኛል። መጥቻለሁ። እህቴ ጥሩ ሰዓት ላይ መጥተሻል። እራት እንብላ። ኑሃን፣ እውነት ታስገርምኛለሽ። ብዙ ቦታ በመሄድ እግሬ ቀጥኗል። አንቺም እንደኔ ስትፈልጊ ነው የምትዩ። ግን እራት የመስራት ጊዜ አለሽ። ስራ ምን ያህል ቢበዛብሽ ነው በጣም የደከመሽ ትመስያለሽ? በዳይዞንግ ትርምስ ምክንያት ነው። ልሞት ነው። ኡፍ ረስቼው። በቀደም በዳይዞንግ እና ሻሎ ኮስሞስ አብሮ ይስሩ ያልሽው ሀሳብ እንዴት ነው? ናንሽን ወዲያው ነው አልስማማም ያለው። ሊሉ ደግሞ እሱ ቀልድ ነው የያዘው። የሚስማማ አይመስለኝም። ግን እኮ ግልጽ ነው። ሻሎ ኮስሞ ያጣው ነገር ቢኖር ቴክኖሎጂ ነው። ዳይዞንግ ደግሞ በጀት ነው። በጋራ ቢሰሩ ሁለቱም ድርጅት ተጠቃሚ ነው የሚሆኑት። ለምን ማሰብ አቃታቸው ግን? ትክክል ነሽ። በአንቺ ሀሳብ እስማማለሁ። አሁን ላይ ግን ችግሩ ሀሳቡን መቀበል አለመቀበላቸው አይደለም፣ የግል ችግራቸውን መፍታት ነው ያልቻሉት። ዝም ብዬ ሳስበው ሊሉ ይሁንና እንጂ ሁለቱም እኮ ቢስማሙ ጥቅም እንጂ ጉዳት የለውም። በትክክል እኔና አንቺ እኮ በግልጽ ነው የተረዳ ነው። ችግሩ ሁለቱም ጋር ነው። የወንዶች አእምሮ ግን አሰራሩ አይገባኝም። ሊሉ ግን በቀጥታ አልስማማም አላለም። የመስማማት እድል ይኖረዋል። እንደገና አግኝተን ለምን አናወራው? ከናንሺን አንጻር ሊሉ በጣም ቀለል ያለ ሰው ነው። ነገረኛ ሊሉ በትንሽ ነገር የሚታለል ሰው ነው። የሆነ መንገድ ማሰብ ይኖርብናል። የማታለል ዘዴ። እንደዚህ እናድርግ። ከሱ ጋር ጦርነት ጀምራለሁ። ከዛ አሸንፈዋለሁ። አሸንፊ። እየበላሽ እንዴት አደርክ? አቁሚ። ምን ነው ማለት? ለምን መጣሽ? ልሮጥ ነዋ። ከዚህ ቀደም ሩጫ ለጤንነት ጥሩ ነው ብለኸኝ ነበረ። ከዛ በየቀኑ ሮጥ ነበር። እንዳጋጣሚ ነው ያየውክ። እውነት እንዳጎራረሽ ከሆነ ቀሎሻል። ለምን አይቀለኝም? ሰውነትንም ያፍታታል ብለኸኝ ነበር እኮ። ከዚህ በኋላ አብረን እንሮጥ ሁልጊዜም። አሳምነሽኛል፣ ግን ዝም ብዬ ነው ሳስበው እዚህ ድረስ የመጣሽ ለዛ አይደለም። የት እንዴ? አንተ ጆሊሉ ምን ነው? ምስጋና እንኳን አያስፈልገውም። ለእናቱ ናንሺን ጉዳይ ስትል እመቤት ወይኗን በጣም እየለፋች ነው።
ለሱ ብቻ እኮ አይደለም ላንተም ነው። አሁን ላይ የጋራ ጠላታችሁ ፓንዊንግ ነው። ዳይዦንግ የሚያስፈልገው በቂ የበጀት አቅም ነው። ናንሺን ጥናታችን አሁን ላይ ያለው ሁኔታ እንደሚፈታ ያምናል። ለየብቻ ከምትታገሉ አብራችሁ መጣመሩ እኮ ይሻላል። ለምን መረዳት አቃታችሁ? ምክንያቱን ከማንም በላይ እኔ ላስረዳሽ። ከረሳሹ ያኔ ናንሺን ብዙ ገንዘብ አውጥቼ አልፋን ፕሮጀክት እንድገዛ አታሉኝ ነበር። እንዴት አሁን አምነዋለሁ? እሱ እኮ ያለፈ ነገር ነው። ይሄ ሌላ ጉዳይ ነው። አንተ እኮ ሻሎ ኮስሞን ከሰ ብዙ የካሳ ገንዘብ እንዲከፍል አድርገዋል። በቅርቡ የጥናት ክፍሉን ቀርብ ያናግሬው ነበር። ቃል እገባልሃለሁ ጥናቱና ያልፋ ጉዳይ አንድም የሚያገናኘው ጉዳይ የለም። ናንሺን ምንም ያልተናገረው ሚስጥራዊነቱን ለማስጠበቅ ነው። ያጭበረብራል ብለህ ካሰብክ ካንተ ባልተናነስ እሱም ይጎዳል እኮ። ጥሩ፣ ከአሁኑ አነጋገርሽ ትንሽ ፍላጎት አለኝ እና ተስማምተሃል? እሺ እስማማለሁ። ቺርስ ቺርስ። አይ ፍቅር ይግቡ። ዳይዦንግ ተስማምቷል። ይቅርታ፣ ሊሉን አሳምኘዋለሁ። የሚያስፈልጉንን ቴክኖሎጂዎች ሁሉ በአፋጣኝ ይሰጠናል። በተመሳሳይ ሰዓት እኛም ዳይዦንግ የሚያስፈልገውን በጀት እንሰጠዋለን። ሁለታችንም ተጠቃሚዎች ነን። ይሄ ጥሩ ነገር አይደል? ተደስተሻል? በዚህ መጠን መልፋትሽን ሳይ መደሰት ነው መስጋት ነው ያለብኝ? ለምን? የምትለፊው ለዳይዦንግ ነው፣ ለሻሎ ኮስሞ። የምለፋው ያው ለሻሎ ኮስሞ ዋና ስራ አስኪያጅ ነው። የፕሮፌሰር ዋንግን ጉዳይ እንድከታተል ቀድሞ ፍቃድ ተሰጥቶኝ ነበር። ስለዛም የሻሎ ኮስሞ የንግድ ዓላማውን እንዲያሳካ በተቻለኝ መጠን እለፋለሁ። የሰጠሁት መልስ አሳመነ? ምክንያታዊ ነው። ምን ማለት እችላለሁ? እናንተም ተስማምተሃል? በኢንቨስትመንቱ ላይ ትርፍ ካለና ለሻሎ ኮስሞ ወደፊት ስል ተስማምቻለሁ። ደስ ይላል። የባለቤቱ ተወካይ ማታ ጊዜ አላት? በጣም ብዙ ስራ አለኝ፣ ጊዜ አይኖረኝም። እና ነጻ አይደለሽም። ያሳዝናል። ማለት ምኑ ነው የሚያሳዝነው? ዛሬ ማታ ፈልግሻለሁ። ከጁሊሉ ጋር አገናኘኝ። ምን ተፈጥሮ ነው ባንዴ የተከፋሽው? ወይስ ሌላ ነገር ማድረግ ፈልገሻል? አሁን ለጁሊሉ ደውልለታለሁ። እሺ እንዴት እንደምታምሪ! አለቃ፣ ችግር አለ? ሰሞኑን መገናኘት አልቻለም። ለምን ዛሬ ፊልም አናይም? ዛሬ ማታ አልችልም፣ ቀጠሮ አለኝ። ምን አይነት ቀጠሮ ነው ፍቅረኛሽ እንዳታገኝ የሚያደርግሽ? አሁንም ስራ ነው? ዛሬ ማታ የሁለቱንም ድርጅቶች ባለቤቶች ልናስማማ ነው። ያ ውጤቱ ከሁለት አንዱ ነው። ወይ ይስማማሉ ወይንም ደግሞ አይስማሙ። በደንብ ማሳመን አለብን። ይሄ ዳይዦንግ ሰራተኞችን ደሞዝን አይመለከትም፣ እናም አይጠቅምም። ከምታስማማያቸው መሀል አንዱ አለቃ ዡ ነው። ሌላኛውስ ማን ነው? የሻሎ ኮስሞ ዣና እንጂን።
ሻሎ ኮስሞ በአሁኑ ሰዓት ትልቅ ጥናት እያደረገ ነው። አንዴ ውጤቶቹ ከወጡ ትልቅ የንግድ ዋጋ ይኖረዋል። ይህንን እቅድ ለማሳካት ደግሞ በአሁኑ ሰዓት በዳይዦንግ የሚገኘው የቴክኖሎጂ አቅርቦት ያስፈልገዋል። ትክክል። ዳይዦንግ ደግሞ አሁን ላይ ባለው ሁኔታ ጥሩ የሚባል የሽያጭ አፈጻጸምና የገንዘብ ፍሰት ያስፈልጓል። ገንዘብ ሁሉ ነገር አይደለም። ጊዜና ችሎታን በገንዘብ መግዛት አይቻልም። ያለ ገንዘብ መንቀሳቀስ አይቻልም። አለቃዩ አሁን ላይ ጥሩ የሽያጭ አፈጻጸም ካላሳየ ስልጣኑ አደጋ ላይ ነው። የኔን ቴክኖሎጂ ለመግዛት የመጣው አንተ ነህ እንጂ ከኔ ጋር እንድትነግድ አልጋበዝኩ። የተናገርከው ትክክል እንዳልሆነ ይሰማኛል። ሁለታችንም ተጠቃሚዎች ነን። አዎ፣ እዚህ ጋር ሁሉም የሚያሳካው ግብ አለው። ስለዚህ እንረጋጋ። አዎ፣ የምናስተናግደው አንድ አይነት ተቃዋሚ ነው። ያለፈውን ትተን የወደፊቱን እናስብ። እሱ የተሻለ ሀሳብ ይመስለኛል። ቺርስ። እሺ፣ እንደ ሰማሁት አለቃዡ ጨዋታ ይወዳል። ምን ነው እንጋጠም? አለችም እንዴ? ሁለታችን ብቻ ነን ያለ ነው። እንነጋገር። እንችላለን። ባለፉት አመታት በንግዱ ዓለም ተፎካክረናል፣ ብዙ አስተናግደናል። ግን በጭራሽ ተንኮል አዘል ዓላማ አልነበረንም። ለውድቀት ብዙ ሰበብ የምታበዛ ሰው ከሆንክ ከሌሎች ያነሰ ችሎታ ነው ያለህ። እንደዛ ነው? ይህን በራስ መተማመን ከየት አመጣው? በንግድ ዓለም ውስጥ ኃይለኛ አቅም ያለ ሰው ለመሆን በጣም ብዙ ለፍተሃል አይደል? ታውቃለህ፣ እንቅፋት ሲያጋጥምህ ብዙ ጊዜ ጥሩ ነው ብዬ አስባለሁ። የመጨረሻ ውድቀት ሲያጋጥምህ ያኔ ብቻ ነው ለአንተ ማን ታማኝ ሆኖ ከጎን እንደሚቆም የምታውቀው። በጣም እድለኛ ሰው ነኝ። ክሱን ብሸነፍም ዡንዋንን አሸነፍኩ። አሁን ሳስበው አንተም ማመስገን አለብኝ። ምስጋና አያስፈልግም። ኑዋን እረዳሃለሁ እንጂ አገባሃለሁ አላለችም። ለማንኛውም አሁን አንድ ነገር ልናገር። ወይን ኑዋን በምንም አይነት ሁኔታ የምታናድድና የምታበሳጭ ከሆነ ያኔ ሻሎ ኮስሞስና አንተንም ቢሆን አብሬ መሬት ላይ ይመጣልና መቼም እንዳትነሱ የማድረግ አቅሙ አለኝ። በእኔና በወይን ኑዋን መካከል ለሚኖሩ አስደሳች ህይወት ምስክር ትሆናለህ። ቃላት ማሳመር ብቻ ሳይሆን ጨው መጨመርም ትችላለህ። ለማንኛውም ዛሬ ያወራነውን አትርሳ። ስለ ስራውስ በደንብ ግን አስበህበታል? ስራ ነው። ተስማምተናል። እሺ፣ በጣም ሞኝ ነህ። ጥሩ። አንተን በሚመለከት ባለኝ እምነት መሰረት ከሆነ አሁን ላይ እኔ ኮንትራቱን ወዲያውኑ በመፈረምና ቃል በመግባት ላረጋግጥልህ እወዳለሁ። እሱን በተመለከተ ሙሉ በሙሉ ልትተማመንብኝ ትችላለህ።
ለምን ካንተ ጋር በጋራ ለመስራት ለዌንዋን ቃል እንደገባው ታውቃለህ? ወደ አንተ እንዳትመለስ ብዬ በማሰብ ነው። ታሳፍራለህ። ደግሞ በእኔ ያለመስማማት የተነሳ ችግር እንዲገጥምህ በእውነት በፍጹም አልፈልግም። ችግር ቢገጥምህ ዌንዋን ትወቅሰኛለች። ታሳዝናለህ። መቼም ሊገባኝ አይችልም። ዌንዋን በተለምዶ እንደዚህ አልነበረችም። እንዴት አንተን ልትመርጥ ቻለች? አሁን ሳስበው አስታውሳለሁ። ከዓመታት በፊት ወደ ኢንግላንድ ስወስዳት ብዙ አታወራም ነበር። ሁሌም የራሷ ዓለም ላይ ነበረች። በጣም ግራ ገባኝ። የእሱ ዓለም ውስጥ ለመግባት ምንም ያልሞከርኩትና ያላደረግኩት ዘዴ አልነበረም። ግን ተቀብላኝ አታውቅም። ሁሌም ዌንዋን በአንተ ምክንያት ተጎድታና አዝና ሳይ በጣም እናደድብህ ነበር። በጣምም ጠላው። ግን ያኔ እኔም እቀናብሃለሁ። ታፈቅርህ ነበር። እና እያልክ ያለው ከኢንግላንድ ስትመለሱ እሷ ፊት እንደ ፍቅረኛዋ የምትሆነው እኔ እንድትዋት ነበር? ግን አሁን እንደማየው ምንም አልተሳካም። ዌንዋን ያንተ ረዳት መሆኗን እንደሰማው አንድ ቀን ወደ አንተ እንደምትመለስ አወቅኩ። ሽንፈቴን ለመቀበል ከበደኝ። ቁማሩን ተሸነፍኩ። ላለፉት 7 ዓመታት ላመሰግን እፈልጋለሁ። ለዌንዋን ጠንክረን እንስራ። አስተናጋጅ ሂሳብ። ቆይ ጃውዳይ፣ በዚህ መጠን ጠልተሽኛል? ለምንድን ነው የምትሸሽኝ? ቆይ እኔ የምጠላ ሰው ነኝ? ሻሎ ኮስሞ ከገባበት ውጥረት እስካልወጣ ድረስ ስላንተ አያገባኝም። ሻሎ ኮስሞስ ውጥረት ውስጥ ቢገባም ለምን ትሸሽኛለሽ? ትሸሽኛለሽ? ለፓኑንግ አይደለም የምትሰራው? አሁን ፓኑንግ በሄደበት ሁሉ የድርጅታችንን ስም ስለሚያጠፋ የትኛውም ድርጅት ከኛ ጋር መስራት አይፈልግም። አንተ ግን አሁንም ከሱ ጋር መስራትህን ቀጠልክ። ታዲያ ከሱ ጋር ከቆየህ በምን ትለያለህ? አይ እንደዛ መናገር አትችይም። እኔ እና እሱ ስራና ስራ ብቻ ነው ያገናኘን። ደግሞ ስለ ሻሎ ኮስሞስ አስባለሁ። ችግር ውስጥ ሲገባ ማየት አልፈልግም። ጥሩ፣ እንደዛ ከሆነ ጥሩ ነው። ግን ደግሞ ለምንድነው አሁንም ችግሩ ስለባሰ ለምንድነው መተማት ረዳን? ለምን? እኔ ድሮ ላይ ጓንቲ በጣም ታማኝና ስራው ላይ ብቻ የሚያተኩር ስራውን የሚያከብር ሰው ነው ብዬ አስብ ነበር። ታውቃለህ፣ ድሮ ላይ በጣም ይዋህና ቅን ሰው ነበርክ። ለማንኛውም ድሮ ነበር መወድህ። እኔ እወድሻለሁ። ማለቴ የበፊቱ እኔን ግን እኔ በፊት በሻሎ ኮስሞስ አልተመሰገንኩም። ማን ነው እንደሱ ያለ? እሱን አንተ ነው ያሰብከው። አንተ ከወጣ በኋላ ቶዣንና ተጓው ብቻቸውን እንዴት እንደሆኑ ታውቃለህ? ጓንቲ አሁንም ቢሆን ትንሽ ጥሩነት ካለ
ወደ ድርጅቱ ተመልሰ እነሱ ልትረዳ ይገባል። ከዛ እንደ ጀግና አስበሃለሁ። ዣውዳይ ልክ ነሽ። ሰሞኑን ሶስታችን ያሳለፍነውን ነገር ሁሉ እያሰብኩ ነው። ደንበኞች ባልተቀበሉን ቀናቶች ቤት ኪራይ መክፈል አቅቶን ከመጀመሪያ ጀምሮ እኛ ብዙ ነገር አልፈናል። እሱ የሆነው በሶስታችን የጋራ ጥረትና እርስ በርስ መተጋገዝ ነው። ናንጂያን፣ ጋውን እነዛን የድሮዎቹን ቀናት ናፍቄያለሁ። ከባድ ቢሆኑም በጣም ደስተኞች ነበርን። አለቃ ይሄው ደረሰኝ። ዛሬ በአጭር ጊዜ ስብሰባውን የጠራሁት የምናገረው ስላለኝ ነው። እኔ የወሰንኩት በአልፋ ጉዳይ ላይ ከሻሎ ኮስሞስ ጋር ለመስራት ነው። ይሄ በዘርፉ ውስጥ ጥሩ ስራ እንደሚሆንና የእናንተ እገዛም እንደማገኝ ተስፋ አድርጋለሁ። አለቃዡ አዝናለሁ፣ ይህን ለማድረግ ስልጣኑ የለህም። ምን ማለት ነው? ሰዎች አሁን በእጄ ላይ ከኔ ጋር የሚስማማ የባለ ድርሻ አካላት ፊርማ አለ እና በድርጅቱ ሁኔታ ባለኝ የዳይዦንግ ድርሻ አሁን እኔ የድርጅቱ ትልቅ ባለ ድርሻ ነኝ። ስለዚህ ይህን መወያየት አያስፈልግም። ትልቁ ባለ ድርሻ እኔ እስከሆንኩ ድረስ የዳንዦንግ እና የሻሎ ኮስሞስ አጋርነት እቃወማለሁ። ለምንድን ነው ባለድርሻዎቹ በድንገት ተገልብጠው ፓንግዊንን ነው የደገፉት? ሁሉም አግኝቻቸው ድርሻቸውን ለኛ እንደሚሸጡልን ተስማምቶ ነበር። እንዴት እንደዚህ በፍጥነት ይቀየራሉ? አሁን ጥያቄው እነሱ ቃላቸው ለምን አልጠበቁም ሳይሆን ፓንዊንግ እነሱን እንዴት አወቃቸው ነው። ስለሱ በጣም ተጠንቅቄ ነበር። እነዚህን ሰዎች ራሴ ነበር ያገኘኋቸው። ካልሆነ ዳይሬክተር፣ እንደምታውቂው እኔ አንቺ የሥራ ረዳት ነኝ። ስለዚህ ኃላፊነቴ አንቺን በሥራ ማገዝ ነው። ሥራውን አንቺ ብቻሽን ልትወጪው ነው ያሰብሽው? አጋዥ አትፈልጊም? እሱ ይሆን እንዴ? ማን ማንን እንዳገኘው ሊሩ ብቻ ነው የሚያውቀው። ግን በፍጹም አይሆንም። እሱ እንደዚህ ሊከዳኝ አይችልም። አይሆንም። ሊሩ የታል? ወደ ረፍት ክፍል ሄዷል። ከአጠገባችን የተከፈተው ምግብ ቤት ጥሩ ነው። እውነት? እዛ የሄዱ ሰዎች አሪፍ ነው ብለዋል። እንሞክረዋለን። ዳይሬክተር ወይን በቃ ይቅርታ፣ ብቻችንን ተውን። እሺ። አንተ ነህ? በጣም ይቅርታ። ስለዚህ አንተ ነህ። ግን ፓንዊንግን የረዳሁበት የራሴ ምክንያት አለኝ። ምክንያት?
ለገንዘብ? በስራ ድርሻ ለማደግ? ወይስ ከመጀመሪያውኑ ከፓን ጋር ነበርክ? እዛው ዌንራው ዛሬ እውነቱን ነግርሻለሁ። የዳይዦንግ ሂሳብ ክፍሉ ላይ ስገባ በፓንዊንግ እርዳታ ነበር። በደንብ አውቃለሁ ሁሉም የኔ ጥፋት እንደሆነ። ግን ይህንን ያደረግኩት ፓንዊንግ ቤተሰቤን ስላገዘ ነው። በሱ ገዛ ባይሆን ኖሮ ቤተሰቤ ከስር ነበር። እኔ ገና ትምህርት ቤት ሳለሁም እሱ ነው ያገዘኝ። በሱ ምክንያት እኔ ዛሬ ሜዳ ላይ አልቀረውም። ለዛ ነው አንተ እሱን የምትሰማው? ከዳይዦንግ ከገባ ጀምሮ እሱ ስልጣን ላይ እንዲወጣ እየረዳኸው ነበር? አጋጣሚ አይደለም። ያኔ ለመጀመሪያ ጊዜ ምግብ ቤት ውስጥ ሁለታችን ስንጋጭ፣ ከዛም በኋላ የሆነው ሁሉም ነገር ያንተ እቅድ ነበር። እኔ በድርጅት ውስጥ የጂን ሊሉ ረዳት ስለሆንኩ ነበር አንተ እንደዛ እየቀረብከኝ አይደል? ዌንራው እሱ እውነት አይደለም። በፋይናንስ ክፍል መቀጠሬ አዎ ቀድሞ የታቀደ ነገር ነበር። ግን የኛ የሁለታችን ጉዳይ እውነት ነው። እኔ ላንቺ ያለኝ የፍቅር ስሜት፣ ልደትሽን ማክበር፣ ሁሉም ነገር እውነት ነበር። ከመጀመሪያው መገናኘታችን እጣ ፋንታ መስሎኝ ነበር። ግን አሁን በደንብ ገባ። ሁሉም ነገር የታቀደ ነበር። ሊሩ አብቅቶልናል። ዌንራው እባክሽ አንዴ አዳምጪኝ። አሁን መስሪያ ቤት ነው ያለነው። ከስራ ጉዳይ ውጪ ማውራት አልፈልግም። ይግቡ። ምን ተፈጠረ? ዳይዦንግ ችግር ውስጥ ነው። ምንድን ነው? ከጁሊሉ ጋር ተነጋግሬ ነበር። የዳይዦንግንና የሻሎ ኮስሞስም ጥምረት ዛሬ ለባለ ድርሻዎች እንዲያሳውቅ። አሁን ደውሎ የጥምረቱን ጉዳይ እንደቀረ ነገረኝ። ካሁን በኋላ እሱ የዳይዦንግ ትልቁ ባለ ድርሻ አይደለም። ምንድነው የሆነው? አሁንም ፓንዊንግ ነው? የዛሬው ስብሰባ ላይ የሌሎቹን የቦርድ አባላት ድጋፍ አግኝቷል። ሊሉ ተናዶ ይሆናል ይመስለኛል። ይህ ጉዳይ ለጁሊሉ ውድቀት ነው። ተመልሶ ለመነሳት የራሱ ጉዳይ ነው። ፓንዊንግ ስግብግብ ሰው ነው። ሻሎ ኮስሞ መልሶ እንዲነሳ አይፈልግም። ስለዚህ በእርግጠኝነት ጥምረታችን በጭራሽ አይሰራም።
ሄሎ ሊሉ፣ በዳይዦንግ የተፈጠረውን ሰማው። ደህና ነህ? የእውነትም መጥፎ ዜና በብርሃን ፍጥነት ነው የሚደርሰው። ዣና አንቺን ነግሮሽ ነው? የት ነው ያለው? እኔ ልምጣ? አንቺ አትምጪ። ይልቁንም ጊዜ ካገኘሽ እህትሽን አጽናኛት። እህቴን? እንደነገረችኝ በፓኑንግ የተሸነፈችበት ምክንያት በሊሩ ሳቢያ ነው። እሺ ገባኝ። በቃ ቻው። ዣኢዳይ ልወጣ ነው። ዌራው ይቅርታ፣ እባክሽ ይቅርታ አድርጊልኝ። አንቺ እንደፈለግሽ አድርገሽ ማሰብ ትችያለሽ። መሳሳቴን አውቃለሁ፣ ግን አንድ ምክንያት ስላለኝ ነው። ይህን ስታደርግ ይቅር እንደማልልህም ማወቅ አለብህ። እና ደግሞ ራስህን እንዳስፈላጊ ሰው አትይሺ። ትክክለኛ ማንነትህን አይቻለሁ። ስለዚህ ቀጣይ ማድረግ ያለብኝ አንተን ከኔ ዓለም ማስወገድ ነው። ሌላ የስሜት መቀያየር አያስፈልግም። ዌራው እባክሽ እንደዚህ አታድርጊ። አውቃለሁ እንደተሳሳትኩ። ይቅር እንድትይኝ ብቻ ነው የምፈልገው። እንግዲያውስ እባክህ ከኔ ራቅ። በደንብ ሳስበው እስካሁን ያደረግከው ለእኔ ብቻ ነበር እውነት የሆነው። አንተ ከመጀመሪያውም እየተወንክ ብቻ ነበር። ዌራው እውነት አይደለም። ላንቺ ያለኝ ስሜት እውነተኛና ትክክለኛ ነው። እውነተኛ? መጀመሪያ በመጥፎ ፕሮጀክት ላይ ኢንቨስት እንዳደርግ፣ ከዛ የባለድርሻዎችን ስም ዝርዝር፣ አሁን ደግሞ ፓንግዊንግ ዳንሾንግን እንዲቆጣጠር አገዝከው። ከዚህ ሁሉ በኋላ ለኔ የነበረ ስሜት እውነተኛ እንደሆነ ትነግረኛለህ? አሁን በጭራሽ አንተን ባላገኘው ብዬ ተመኘው ይመስለኛል። አሁን በግልጽ ነግሬሃለሁ፣ ሁለታችን አብቅቶልናል። እባክሽ እንደዚህ አታድርጊ። ከሰው ጋር ስለያይ ይሄ መጀመሪያ አይደለም። አታስፈልገኝም እና ስላንተም አያገባኝም። የምፈልገውን በአጠቃላይ ተናግሬያለሁ። አሁን ሁለታችን ምንም ግላዊ ግንኙነት የለንም። ምንም ከሌለን ደግሞ እባክህን አሁኑኑ ከፊቴ ጥፋልኝ።
没走过荒芜的沙丘，怎看见彩虹？如果没爱过。ይቅርታ ተመሳሳይ አቅጣጫ ነው እና 1 ሰዓት ነው ከስራ የምንወጣው። ስለዚህ ከባድ ነው። ነግሬሻለሁ፣ ምንም ቢሆን አሸንፍሻለሁ። እንድትተይኝ አላደርግም። ሁሉም ሰው እንዲያውቅ እፈልጋለሁ። ዌራው ፍቅረኛዬ ናት። አቁም እባክህን፣ አቁም፣ አትጩ። ገብቶኛል፣ አውቃለሁ።双手陪你看星空。哒啦哒哒，哒啦哒哒。ኑዋን እህቴ የት ሄደሽ ነው? እቤት ስገባ ላገኝሽ አልቻልኩም። ቢንግጃንግ ድልድይ ጋር ነኝ። ምሽቱ በጣም ያምራል። የምሽቱን ንፋስ እየተናፈስኩ እንዲሁ እየተራመድኩ ነው። እዛው ጠብቂኝ። አሁን ወደ አንቺ እየመጣሁ ነው። ቻው። አባ ይቅርታ። የማልጠቅም ልጅ ነኝ። ልጄ ራስን አትውቀስ። በስራ ዓለም ውስጥ ሁሌም ልታሸንፍ አትችልም። አንዴ ብቻ ነው የተሸነፍከው። በአሁኑ ግን ኪሳራው ትልቅ ነው። ምንም አታስብ፣ በጋራ እንፈተዋለን። የሆነ መንገድ ይኖራል። ሁለተኛው አጎቴን አትውቀሰው። ለዳይዦንግ የድርሻውን አድርጓል። ጠንክሮ ነው የሰራው። ቤተሰብ ሁል ጊዜም ከገንዘብ በላይ ነው። ይህንን አትርሳ።